እባክሽ አንዴ ከኔ ጋር ነይ። ወይኔ አትጨነቂ፣ ደህና ነሽ? ነይ። ባህር የኔ ውድ እህት ደህና ነኝ። ደህና ነሽ? በቂ ውሃ አልጠጣሁም ነበርና ደክሞኝ ነበር፣ ለዛ ነው አይደል ዶክተር? ከዚህ በኋላም በደንብ ልትንከባከቧት ይገባል። እሺ? አሁንም ድካም አለ። በፍጥነት መምጣታችሁ በጣም ግን ደህና ነኝ። ሌላ ምንም ነገር የለም፣ አትጨነቂ። ባህር እኔ አሁን ልሂድ። እህቴ አቶ ኢዜልም ተቀላቅሎናል። እንደውም እሱ ነው ያመጣሽ ማለት ይቻላል። ግን ለምን? እሱ ነው ሄሊኮፕተሩን ያዘጋጀው። ከዛም አልሄደም፣ ከኔ ጋር እዚህ ቆየ። ስለዚህ ህይወቴን አተረፍክልኝ ማለት ነው? አይ ማንም ሊያደርገው የሚችለው ነገር ነው። ብቻ በዚህም ማለም በዛም ደህና መሆንሽ አይቀርም ነበር። እንግዲህ ዛሬ ህይወቴን ስላዳንክልኝ ከዚህ በኋላ ያንተ ኃላፊነት ነኝ ማለት ነው አይደል? ባህር አንቺ ደግሞ ቀልዴን ነው። ቀልዴን አይደለም። መልካም ዜና፣ ልጃችን ደህና ነች። ዶክተሩን አሁን አናግሬው ነበር። አስደነገጥሽን እኮ፣ በተለይ ቼንጊዝን። ተው እባክህ፣ አንተ ነው የደነገጥከው? ለ2 ሰዓት ማውራት እንኳን አልቻለም። አሁን ገና ነው የተናገረው። እኔ ቃላቶችን ስለመመርጥ ነው። እባክህ አበቦችም ሊያመጣልሽ ነበር። ቼንጊዝ፣ እኔም ደንግጬ ነበር። መተንፈስ ራሱ አትችይም ነበርኩ። እና አሁን ደህና ነሽ ባህር? ደህና ነኝ። ደህና ነች፣ ደህና ነች። እያት እስቲ፣ አይኖቿ እየዞሩ ነው። ምንድን ነው ያልኩት? ማንም ሰው ዋጋ አይከፍልም ብዬሽ ነበር። ሁሉም ሰው ደህና ይሆናል። እኔ ያውቃለሁ እኮ። እኔ ደህና ነኝ አሊ። በዛ ላይ ደግሞ እኔን የሚጠብቀኝ መልአክ አለኝ። እኔ መልአክ እንደሚታይ አላውቅም ነበር፣ ግን በዞርን ቁጥር እናያለን። በጣም ነው የሚገርመው። እሺ አሊ፣ አንተ ሂሳቡን ክፈል እና እኔ መኪናዬን ላምጣ እና አቶ ኢዜልን ቤት ወስደዋለሁ። በጣም ይቅርታ አስጨነቅልህ አይደል? ፈጣሪ ጨርሶ ይማርሽ። ዳንሱን ግን መጨረስ አለብን። እኔ አሁን መደነስ እችላለሁ፣ የግሉኮስ ገመድ ካልጠለፈ ማለቴ ነው። ደህና ወይ? ደህና ወይ? አቶ ኢዜል፣ ብቻዬን ስላልተውከኝ አመሰግንሃለሁ። ከልቤ ነው። አማራጭ አልነበረኝም። ይሄ ሰውዬ ሁሌ እንደመጣ ነው እና እየተጠራጠርኩ ነው። አንተ እንደዚህ ነህ አሊ። መላውን ዓለም ትጠረጥራለህ። ሴቶቹን ቤት ውሰዳቸው እሺ? ሴቶቹ በጣም ወደውሃል፣ ጀግናቸው ሆነሃል። ለነገሩ የሴት ችግር የለብህም አይደል? ሁሉም ወንድ እንደዛ መሰለኝ። ኧረ ተው፣ ይሄ እውነት ሊሆን አይችልም። በራስህ ፍቃድ ነው የሚሆነው። አንዳንዴ ብቻዬን መሆን ደስ ይለኛል፣ ልክ እንዳንተ በቃ የፈለግኩትን ማድረግ መቻል። ግን ለእኔ ያ ደግሞ በጣም ከባድ ነው። አሁንስ እንደዛ አይደል የምታደርገው? እንደነገርኩ ለእኔ ከባድ ነው። አንዳንዴ ግን ስህተት እሰራለሁ። አይሳን ከዛ ታስተካክለዋለች፣ እኔ አበላሻለሁ፣ እሷ ታስተካክላለች። ታውቃለህ አይደል? በጣም ነው የሚቀናብህ። ለምን? ቤተሰብ፣ ልጅ፣ ሰዎች ያሉበት ቤት ነው። በቃ እኔም አንዳንዴ ማንነትን የሚያስታውሰኝ ነገር ፈልጋለሁ። አዎ እሱም አለኝ። ዋው ቀመር በጣም ገብተዋል ማለት ነው ወንድሜ። እኛ ሰዎች ስንባል በቃ የሌለ ነገር ነው ማንነታችን። ግን እኔ ብቸኝነቴን መተው እችላለሁ። አንተስ? አንተ ያለን መተው ትችላለህ? አይ አይሳንን መተው አልችልም። ልክ ነህ። መውደድ ደስ ይላል። እኔ ስለዛ አላውቅም፣ ግን
ፍቅር ይዞኛል። እሱ እውነት ነው። ምንድነው ልዩነቱ? ለሷ ሞታለሁ ወይ የሚለውን እርግጠኛ ግን አይደለም። ለሷ ብዬ እንደምገድል ግን እርግጠኛ ነኝ። ሄሎ፣ ሰላም ነው? ምን ተፈጠረ? ንገረኛ። እሺ፣ ቆይ እየመጣሁ ነው። መጣሁ። ስደርስ ትነግረኛለህ። እሺ፣ ቻው። ሰላም ነው ወንድሜ? አንዴ ሳላደርስህ የሆነ ቦታ እንሂድ። አስቸኳይ ስለሆነ ነው። ግን አይደብርህም አይደል? ችግር የለውም። የቱ ነው የምንሄደው? እዚህ ወንድም አለኝ። አንዴ እሱ ጋር ገባ እንላለን። ሆቴል እያለን ከሁሉም ነገር ትንሽ የምሰራው ነገር አላልኩ? በጣም ይገርማል። አሁን እዚህ አካባቢ ነበር። ያንን ካፌ ያየኸው? ድሮ ላይ እንደዚህ አልነበረም። አሁን ላይ በጣም ተቀይሯል። እዛ ብዙ የሴት ልጅ ልብ ሰብሬያለሁ። ያንን ቦታ አየኸው? አሊ እዛ ይሠራ ነበር። አሊን አወቀው አይደል? ጥበቃችን ነው። በጣም አሪፍ ሰው ነው። ታላቁ ወንድማችን ነበር የምንለው። አሊ ወንድሜ፣ ዛሬ ቀደም ብዬ መውጣት እችላለሁ? ለምን? አይሳንን ቃል ገብቼላታለሁ። የሆነ ቦታ ልወስዳት ነበር። ቼንጊዝ ትናንትና ስለሆነ ነገር ሲያወራ ነበር። ከእሱ ሰምቼ ነው። እና ከልብ ነው ማለት ነው? አዎ። ተው እባክህ ወንድሜ፣ አሁን እኮ በጣም ወጣት ነህ። አብደሃል እንዴ? ምን ሆነሃል? አዎ አውቃለሁ፣ አይሳን አሪፍ ልጅ ነች፣ ግን አሁን ገንዘብ ለማግኘት መልፋት ነው ያለብህ። አሊ ወንድሜ እኔ እሷን በጣም እወዳታለሁ። ስማ፣ አንተ በጣም አፍቃሪ ይሆናል። ደግሞ እኔን ልትስመኝ እንዳትሞክር። ደረስን። እዚህ ነው ትዝታ የተቀሰቀሰ። እባክህ ይህ ቦታ ለእኔ ሕይወቴ አካል ነው። ከአይሳን ጋር ፍቅር የያዘኝ እዚህ ነበር። አዎ ቼንጊዝ አታይን እዚህ ነው። ቼንጊዝ አታይን የሆነ የት ነው የምንሄደው? ይኸው ደርሰናል። ና እባክህ ሁለት ይህ ቤት የድሮ ጓደኛዬ ወንድም ነው። እዚህ ቤተሰብ ውስጥ ነው ያደግኩት ማለት እችላለሁ። ጥሩ ሰዎች ናቸው። ሰላም ነው? ሰላም ነው። ኢዜል ይህ ምርት ነው። ጓደኛዬ ነው።
ሰላም ልጄ። ሰላም ነው አጎቴ ሙምታዝ። ሰላም። መምጣት ጥሩ ነው። ና አንዴ ላስተዋውቅህ። ኢዜል አጎቴ ሙምታዝ። ሰላም ልጄ፣ እንኳን ደህና መጣ። አጎቴ ሙምታዝ አባቴ ማለት ነው። አንተ እንደ ልጃችን ነህ። ተባረክ ልጄ። አጎቴ ሙምታዝ አክስቴ መሊያ እንዴት ነች? ደህና ነች? ምንም አትልም ልጄ። ትንሽ ደክሟታል። ክፍሏ ነች። ምን ሆና ነው? ያው ትንሽ አለ አይደል ብቻኛ ቶ በቃ ዋናው ነገር ደህና መሆኗ ነው። አመሰግናለሁ ልጄ። እስቲ ንገረኝ ጎረምሳው፣ ድጋሜ ምን አድርገህ ነው? አይ ምንም አይደለም ወንድሜ ቼንጊዝ። አባዬ እንደውልልህ። አሁን እኔ ነኝ። ቼንጊዝ እኮ ባዕድ አይደለም። ያንን የሚዲያ ነገር አልቶ ብሎ ነው እንጂ። ሚዲያ ስራ ውስጥ ነው እንደምትሰራው? ስማ ወንድሜ፣ እዚህ ከኛ ቤት አጠገብ የነበረው የነገርኩህን ሰው እያስታወስከው? ያደደቡ። በጣም ይቅርታ አጎቴ ሙምታዝ። አዎ እሱ አውቀዋል። ትላንትና ቃለ ምልልስ ነበረን። ስለ መርከብ ወደብ ነገር ነበረ። እውነቴን ነው፣ በጣም ነው የተናደድኩት። ይሄ ሰውዬ እንድቀዳው አልፈቅድም አለኝ። በቃ በእርግጠኝነት ጉቦ ተቀብሏል። ከዛ ተጣሉ። ምን ማለት ነው ተጣሉ? እንግዲህ ሰዎች ለነፍሳቸው ሲሮጡ ነበርና ያ ባለጌ ደግሞ ሊፈቅድልኝ አልቻለም። ምን ማለት ነው ተጣሉ ማለት? በጣም ትንሽ ነገር እኮ ነው። ለአስተዳደሩ ራሴን ለማስረዳት አልቻልኩም። ሊያባሩኝ ዝተዋል። ግን እውነቴ ነው፣ ምንም ጥፋት የለብኝም ወንድሜ። እሱ ቅሬታ አቅርቦ ነበር። ከዛ ፖሊሶቹ ይህንን ላኩልኝ። ወደ ጣቢያ ሊጠሩን ነው። ምንም ማለት አይደለም አባዬ፣ እኛ እንሄዳለን። እኔ ፖሊስ አልፈራም። ይህንን ልጅ በደንብ ታውቀዋለህ ልጄ። እዩት ብቻ እንዴት እንደሚያደርግ። አውቀዋለሁ። ልጅም እያለ እንደዛ ነበር። ወንድሜ ኡማር እዚህ እያለ እኔ አልጣላም ነበር። የሆነ ነገር ቢፈጠር በአንዴ ነበር የሚደርሰው። ይቅርታ፣ መታጠቢያ ቤታችሁን ልጠቀም። የት ነው ያለው? ደረጃውን ወጥተህ በቀኝ በኩል ነው።
መርት መርት አቶ ይዝል ድሮ የምታውቀው ጓደኛ ነው ቼንጊዝ? አይ አይደለም፣ ገና መተዋወቃችን ነው። ግን አቶ ይዝልን ወደዋለሁ። ልክ ፊልም ላይ እንዳለ ጀግና ነው። ኧረ ተው። አጎቴ ሙምታዝ፣ በቃ አሁን እንሂድ። አቶ ይዝልን ከጉዳይ አስነስቼ ነው ያመጣሁት እና ላስረፍደው። አይ ምንም አይደለም። ስለተዋወቅኳችሁ ደስ ብሎኛል። እኛም እንደዛው። ሁሌም መምጣት ትችላለህ። መርት፣ እንገናኛለን። እናመሰግናለን ቼንጊዝ። ስለሱ ምንም አታስብ አጎቴ ሙምታዝ። አንዳንድ ቦታዎች ደውል እናስተካክላቸዋለን። አይ ልጄ፣ ፈጣሪ ይመስገን ሁሉም ሰላም ነው። ጥሩ ጤንነት ነን ያለነው። የሆነ መላ እንፈልጋለን ለዚህ ልጅ ማለት ነው። አጎቴ ሙምታዝ፣ የምትፈልገው ነገር አለ? አመሰግናለሁ። እሺ እሺ። እማማ በፈለክበት ሰዓት ደውልልኝ። አመሰግናለሁ። ለኔ አቶ ይዝል፣ ይህንን ቦታ እንደወደድከው እያየው ነው። ለመቆየት የፈለክ ትመስላለህ። በልና ደህና ሰላሙ ነው። ለመቀየር ከባድ ነው ልጄ፣ ግን አንዳንዴ ተመሳሳይ ሰው ለመሆንም በጣም ከባድ ነው። አንዳንዴ ሕይወት ድንገት እንደ ዱብዳ ትወድቅብሃለች። በቆምክበት ቦታ እንደ መስታወት ትሰነጣጠቃለህ። አንተ እንደዚህ ያለ ነገር አታውቅም፣ ግን እኛ እንደዛ ያለ ቤት ውስጥ ነው ያደግነው። ቤተሰቦችህ ከየት ናቸው? መርት ደህና ልጅ ይመስላል። በጣም ግሩም ልጅ ነው። በጣም ሁለቱም በጣም ይወደዋል፣ አባትና ልጅየው። አዎ ልክ ብለሃል። እንደ ቤተሰቦቼ ናቸው። በአንተና በእናትየው መካከል ችግር አለ እንዴ? እሷ ብዙም ሰው አትቀርብም። በቤተሰብ ውስጥ ያለ ነገር ነው። ግን ቢሆንም እሱንም እንፈታዋለን። መርት ወንድሜ እዚህ እያለ ብሎ ነበረ። ወንድሙ የሆነው ነገር አለ እንዴ? ኦማር፣ ለምን ጠየቀኝ? እንዲሁ በስራዬ ለምዶብኝ ነው። ስለሱ ሲያወራ ያንተ ፊት ተረብሾ ነበር። ታውቀዋለህ እንዴ? በደንብ የቅርብ ወዳጄ ነበር። ምን ተፈጠረ ታዲያ? የማይሆን ስራ ሰርቶ፣ ለምሳሌ የማይሆኑ ሰዎችን አመነ እና ሰዎቹ በጣም ጎዱት። ከዛም እስር ቤት ገባ እናም እዛው ሞተ። እና ተወደው ነበር ኦማርን? በጣም ነበር የምወደው። አሁን እዚህ የደረስኩት በሱ ምክንያት ነው። በድጋሚ የተነሳበት። ኧረ ተይ፣ ጎማው ፈነዳ መሰለኝ።
አንዳንዴ ውስጥ በጣም ይጎዳል እና ያ ህመምና ሰቃይ እንደተቀየረ ታስባለህ። እናም አሁን ምንም ነገር ማድረግ እንደምትችል ታስባለህ። መፍቻውን ትቀበለኝ ወንድሜ? አሁን ደህና ይመስለኛል። ሄሎ፣ ረዳት የለንም። ጎማችን ተንፍሷል። እውነት እያዋሻው አይደለም። ለምን ብዬ ነው አይሳንን ማታለላት? መርትን ለመጠየቅ ሄጄ ነው። ያው ድሆችን መርዳት ያስደስተኛል። እስካሁን ቼንጊዝ አታይንን አላወቅሽውም። በእርግጥ የዋህ ልብ እኮ ነው ያለው። እዚህ ነው ያለው። ለምን ኢዜል አይሳን ልታናግር ትፈልጋለች። ሄሎ ሄሎ፣ አቶ ኢዜል ችግር አለ እንዴ? አቶ ኢዜል፣ ቼንጊዝ። ሄሎ። አይ ቼንጊዝን እያዘዝኩት ነበር። ይቅርታ። ልክ እዚህኛ ጋር ከመጣክ ጀምሮ በቃ በራሳችን ምንም ነገር ማድረግ አልቻልንም። ምንም ቅራኔ የለኝም። ማንም ቅራኔ ያለው አይመስልም። ለዛ ነው አሁን የደወልኩልህ። ቅዳሜ ቀን ቤታችን ውስጥ ባርቢኪው ነገር አዘጋጅተናል። እናም ባህር እንድጋብዝ ነግራኝ ነው። መምጣት ትችላለህ? ስለዚህ አንቺ አይደለሽም የምትጋብዥኝ? አይ እኔ ነኝ እንጂ። ስለዚህ እመጣለሁ። አመሰግናለሁ። እንዴት አየው? አትቸኩል፣ ገና መጀመራችን ነው። ሳይህ ምንም አትልም፣ ግን እኔ የተሻልኩ ሾፌር ነኝ። እንገናኛለን። በቃ እንገናኛለን። አንዳንዴ ህይወት ከመጠን በላይ ትገፋሃለች ልጄ። እናም ለመኖር ስትጀምሮ ማን እንደነበርክ ትረሳለህ። ከእኔ ከባዱን ክፍል አልመጠኝ ነች። ሁሉንም ሰው መዋሸት ብቻ በቂ አይደለም። ከዚህ በኋላ ብቻህን ስትሆን ራሱ ከዚህ በፊት የነበርከው ማንነትህ አይደለህም። እኔ ኦማር አይደለሁ። ኦማር እኔ ኦማር አይደለሁ። እኔ ኦማር የሚባል ወንድም አለኝ።
ኦማር ሁሌም ታላቅ ወንድሜ እንደሆነ ይኖራል። እኔ ደግሞ ሁሌም ታናሽ ወንድሙ ነኝ። መርት እማዬ ማንነትን እንዳታወጣው ልጄ። እንኳን ደህና መጣህ ረሚዝ። ስላየሁ ደስ ብሎኛል ልጄ። 2 ወር የሚቀርህ መስሎኝ ነበር። እንግዲህ ላለፉት 20 ዓመታት እዚህ ነበርክ። ስለዚህ 2 ወሩ ነጻ አውጥተናሃል አሉኝ። እስካሁን ድረስ ከመስታወቱ ጋር ሰላም አልፈጠርክም እንዴ? አንተ ለ20 ዓመታት እስር ቤት እንድትገባ ተፈርዶብህ ነበር። እኔ ደግሞ ከራሴ ጋር የህይወት ፍርድ ውስጥ ነኝ። በልና ለተለመደው ሰላማችን ወደ ላይ እንውጣ። ትምህርት በደንብ ተምረህ የአንዳንዷን ነገር በጥንቃቄ አሰናድተሃል። እናቴን ከፊት ለፊቴ ለማየት እንዴት ዝግጁ ለመሆን ይችላል? አጎቴ ያ ከይስ የቤቴ ውስጥ ገብቷል። አባቴን አባባ እያለ ይጠራዋል። በዛ ላይ ርህራሄ እያሳየ ነው። እንዴት ነው ይህን የምችለው ታዲያ? ብዙ ነገሮችን ተቋቁመሃል ይዘል። ይህንንም ትወጣዋለህ። አይ አጎቴ፣ ሁሉም ነገር ተመሳሳይ አይደለም። ተረስቻለሁ፣ ተታልያለሁ እና ተገድያለሁ። ግን አንዳቸውም ያን ያህል ከባድ አይደሉም። ከምንም በላይ የሚያስጠላው ነገር ምን እንደሆነ ታውቃለህ? የሚያስጠላው ነገር ተመልሼ መምጣቴ ነው። እንግዲህ ልጄ ከመቁጠር ይልቅ ቁጥሩን ማስቆጠሩ ነው ከባዱ ልጄ። ቁጥሩማ ይሆናል። ምንም አታስብ አጎቴ። ደህና የሆነ ጊዜ ታዳኙ አንተ ነበርክ እና አሁን አዳኝ ሆነሃል። ግን እነዛ የተጠሙ እንስሶች ናቸው፣ ብልህ እንስሳዎች ናቸው። መጀመሪያ እነሱን ለማደን ወደ አንተ ልትስባቸው ይገባል። መንጠቆህ ላይ ጠንካራ መሳቢያ ልታኖር ይገባሃል። እዚህ ጋር መሳቢያ ማን ነው? መሳቢያ ልጠቀም ረሚዝ። በንግግሩ ውስጥ አልነበርክም እንዴ ልጄ? እነሱን ለማሸነፍ እንደ ራሳችን ሳይሆን ማሰብ ያለብን እንደ ተቀናቃኛችን ነው ማሰብ ያለብን። እኔ ላይ ያደረጉብኝን ነገር መልሼ አደርግባቸዋለሁ አጎቴ። ግን ደግሞ ከእነሱ ውስጥ እንዳንዳቸው አልሆነ። እሱ ምንም ልዩነት የለውም ልጄ። ለምን? እሷ ደካማ ልጅ ናት፣ ታማለች እና ሁሉም እሷን ይንከባከባል። ሌላስ? ምክንያቱም አይሳን በጣም ስለምትሳሳላት። ሌላስ ምን አለ? ሌላ ነገር የለም? ሌላው ነገር ሰዎችን በቀላሉ ታምናለች። እኔን ትመስላለች። ማለቴ ልክ እንደ ኦማር ናት። እንደ ኦማር ትመስላለች? ጥሩ። እና አዲሷን ኢስታንቡልን እናያት። ኢስታንቡል 20 ዓመት ሆኗታል። 20 ዓመታት።
ለምንድን ነው ያልቀሰቀስከኝ? ለረጅም ጊዜ እንደዚህ ነበር ስትተኛ የነበረው። ከሴብኒያም ጋር ወደ ሆስፒታል ሂድ እና የዶክተሩን ሪፖርት ተመልከት። ለአጎታችን ቁርስ ነገር ላዘጋጅለት? የራሱን ቁርስ ራሱ ማዘጋጀት ይችላል። አቶ ከማል 1-2 ቲማቲም ልትሰጠኝ ትችላለህ? በል እንጂ አቶ ከማል፣ እኔ መጠበቅ እችላለሁ፣ ግን እሳቱ ላይ የተጣዱ ስጋዎች መጠበቅ አይችሉም። እነሱ ጥሩ ነው። ፖሊስ ነበር? አንዴ ብቻ። 2 ቃሪያም አቀብለኝ። ልጆች ሳሉ 1 ስለዚህ ሁሉን ነገር ጥለህ አቶ የዜል አጠገብ ተጠጋህ አይደል? በተቃራኒው ነው አጎት። ሁሉ ነገር ነው እኔን የተወኝ። የዜል ብቻ ነው እኔ አጠገብ የተጠጋ ሰው። እሱን ስሜት አውቋለሁ። ለሆነ ሰው ውለታው ያለብህ ይመስልሃል። ለየዜል ጥበቃ ለማድረግ ስትል ከሁሉም ነገር ጋር ልትቃረን ትችላለህ። አዎ፣ አስፈላጊም ከሆነ የዜልን ራሱ ልቃወሙ እችላለሁ። እሺ፣ አሁን ነጭ ሽንኩርቱን ላጥልኝ። ፈተናውን በሚገባ አልፋል። ቁርሱ ደርሷል። ምርጥ የሆነ ስጋ ጥብስ ለመብላት ትችላለህ። አጎቴ፣ ይህን ሁሉ እንዴት ነው ግን የሚችለው? እነዚህ ሰዎች በየቀኑ ማየቱን እንዴት ሊቋቋሙ ይችላል? ምን ያድርግ ታዲያ? ሄዶ የተኩስባቸው? እኔ እሱን ነበር ማደርገው። ከእነሱ ጋር ንግግር አልፈልግም፣ ግን ሁላቸውንም ረሽናቸውና የራሴ ኑሮ ቀጥላለሁ። እሱን አልሞከረውም ልንል አልችልም። ሞክሯል። ከ4 ዓመታት በፊት ከእስር ቤት ከወጣ በኋላ የፊት ቀዶ ጥገና ተደርጎለት ነበር እና ማንም አላወቀውም። እሱም ራሱን አላወቀውም ነበር። ግን ጭንቅላቱ ውስጥ አንድ ነገር ብቻ ነበር የነበረው። ጃን አስተኝቼዋለሁ። ልጅሽ ፈረስ እንዲኖረው ይፈልጋል። አዎ አውቃለሁ። ወሬ ሁሉ ስለሱ ነው። እሱንማ በጭራሽ አልገዛለትም። ልክ እንደኔ ነው። 7 ዓመት ያለው ባህሪ ብታይ ኖሮ ልክ እንደሱ ነበር። አብራችሁ ብዙ ጊዜ እያሳለፋችሁ ነው ያላችሁት። ለዛ ነው። አረ አይደለም። ጄኔቲክ ስለሚባል ነገር አልሰማሽም? ጄኔቲክ ሁለተኛ ትንሹን ቼንጊዝን የማምጫ ጊዜው አይመስልሽም? ኡፍ ቼንጊዝ፣ ከምሬን ነው እኮ። ለጃና ለእኔ ትንሽ የሌላ ልጅ ቢኖረን አሪፍ አይሆንም? ስለዚህ ተነጋግረንበታል። አይሳን በምንም ነገር አልተነጋገርንበትም። ቼንጊዝ፣ እርግጠኛ ባልሆን ኖሮ ጃንን የወለድሽው ለእይታ ብቻ ነው ብዬ አስብ ነበር። ምንድን ነው እያወራ ያለኸው? እውነት ነው። ሰዎች ቤተሰብ እንደሆንን እንዲያስቡ ብለሽ ነው ያደረግሽው ብዬ ነበር የማስበው። ከእኔ ሌላ ልጅ ለመውደድ አትፈልጊም። ትክክለኛ ማንነትሽን ባላውቅ ኖሮ በጭንቅላትሽ
ሌላ ሰው እያሰብሽ ነው ብዬ አስብ ነበር። አሁንስ ምን ታስባለህ? ግድ የለኝም እልሻለሁ። ባህር ምን ተፈጠረ? መጣ እንዴ? እንዴት ነኝ? አምሮብሻል። መድኃኒትሽን አምጥቼልሻለሁ። ደህና ነሽ? ደህና ነኝ፣ አመሰግናለሁ። አንቺም ደህና ትሆኛለሽ ብዬ ተስፋ አድርጋለሁ። ባህር እያስፈራሽኝ ነው። አይደለም፣ የሚቀጥለው ጊዜ አንቺ አጠገቤ ካለሽ ራሴን አልስትም። በድግስ መሀል ሳይሆን የሆነ ሰው የሌለበት ቦታ ጋር ነው ራሴን የምስተው። እሺ፣ ልክ አይደለም አውቃለሁ። እሱን የሚቀጥለው ጊዜ አላደርገውም። እሺ እህቴ። ስሚኝ፣ አሁን አትቸኩይ። እሺ፣ ትንሽ እረፍት ለማድረግ ሞክሪ። ለእኔ ስትይ አድርጊ። እሺ፣ ቀስ እያልኩ እራመዳለሁ። እንደዚህ ቀስ
እንደዚህ ባህር ምን ያህል እንደምወድሽ ታውቂያለሽ አይደል? አውቃለሁ እህቴ። ስለዚህ እባክሽ ራስሽን ጠብቂ። ችኮላ ላይ አይደለንም። ገና ከፊታችን ብዙ ህይወት ይጠብቀናል። አየሽ እዚህ ነው። በጊዜ መጣሁ መሰለኝ። አረ እንደውም አርፍደሃል። ስጋው ተጠብሷል። አታቀዝቅዝብን። በልና አልቆየም፣ ተመልሼ እመጣለሁ። እሺ በትንሹ ነው ያቀጣጠለው እና እሳቱ ቶሎ ጠፋ። በዚህ ላይ ልምዱ ያለ ትመስላለህ። ራስህ ስራው አሊ፣ በቶሎ ትከፋለህ። አንድም ቀን መጥበሻውን ሲያዘጋጅ አይቼው አላውቅም። ኦፍ፣ በጣም እያካበድከው ነው ወንድሜ። አስትሮኖሚ እንደሆነ እንዲያስቡ አታድርጋቸው። በጣም ያቃጥላል። መቆንጠጫው ለኔ ስጠኝ፣ እኔ አደርገዋለሁ። ያለበለዚያ መራባችን ነው። አሁን እንዴት እንደሚሰራ ይና ተማረ። 2 ሰዓት ሆነው እኮ ፍላፕ ፍላፕ ፍላፕ፣ ልክ እንደ ካራቲስት። አሁንም ለመመገብ አልቻልንም። ባህር ነይና ተቀመጭ። አጎቴ ይዜል አባቴ ምን እንደገዛለኝ ግን እስካሁን ዝግጁ አይደለም። ቀለም እንቀባዋለን። ና ወዴኔ አጠገብ ተቀመጥ። አጎቴ ይዜል አንተም ቁማር ትጫወታለህ? ጃን እሱ ጥያቄ አግባብ አይደለም። ግን አባዬ የሆነ ነገር ነግሮኛል። እማዬ አባትህም ሆነ አቶ ይዜል ቁማርተኛ አይደሉም። ቁማር ጥሩ ነገር አይደለም። እሺ በቃ እማዬ፣ እኔ እኮ ልጅ አይደለሁም። ቁማር ለማንም ጥሩ አይደለም። እሺ አዮ ምን ተፈጠረ? አይ ምንም። በጣም ይቅርታ። እንደሱ ስታደርግ የሆነ ነገር አስታውሰኸኝ ነው። የሆነ ሰውን አስታወስከኝ። ስገምት የምትወጁ ሰው አይደለም። አይ እንደሱ አይደለም። ለራሳው የማልፈልገው ሰው ነው እንበል። እኔን ይመስላል እንዴ? አይ ማለቴ ትንሽ ትመሳሰላላችሁ፣ ግን እሱ የተለየ ሰው ነው። ውስጥ እንግባ እያሉ ነው። ሊዘንብ ነው መሰለኝ። ስጋ ማትበይ መስሎኝ። አዎ አልበላም፣ ግን ወንድም ማሊ በጥንቃቄ ነው ያዘጋጀልኝ እና እምቢ ልለው አልቻልኩም። ኑ ወደ ውስጥ እንግባ። ከዚህ እናነሳሳው። ወደ ውስጥ እንግባ፣ ሊዘንብ ነው። ውጭ ደስ ይላል። እሺ በይኝ፣ እዚህ እንሁን። የሚበስበት ይመስላል። አንድ ሀሳብ አለኝ። ጃን ሂድና ባህርንና አቶ ይዜልን ጥራቸው። ግን ስላንቺ አይጨነቁም?
አንቆይም፣ ተመልሰን እንሄዳለን። ቃል ገባልሃለሁ። እዚህ ተሻለ አይደለም እንዴ? እሺ አቶ ኢዜል አሁን እንተዋወቅ እስቲ። ማነ ምንድነ? ሰይጣን ነህ ወይስ መልአክ ነህ? ልታውቂያለሽ? ጠንካራ የሆኑ ጥያቄዎችን ጠይቀሃለሁ። እውነቱን ባልነግርሽስ? ለምን ብለህ እሱን ታደርጋለህ? የምትደብቀው ሚስጥር አለህ እንዴ? ሁሉም ሰው ድብቅ ሚስጥር አለው። አዎ በደንብ ነው። እሺ እኔ ልጀምር። በዚህ ሰዓት የት ብትሆን ነው ምኞትህ? ግን አሁን መሆን የምፈልግበት ቦታ ነው ያለሁት ብለህ እንዳትመልስልኝ። እሱን አላምንህም። አሁን ቤቴ ብሆን በጣም ደስ ይለኝ ነበር። እሺ ያን ያህል ደባሪ ነህ? ከሚስትና ከልጆች ጋር ብሆን ደስ ይለኝ ነበር። አውቄዋለሁ። እሺ ሁለተኛ ጥያቄ። ዝናብ ተወዳለህ ወይስ ዝናብ ከሚሸሹ ሰዎች መሀል አንደኛው ነህ? ስለ ዝናብ ያለህን አመለካከት ንገረኝ። እንዴት ነኝ አሁን? የእውነት ምንም አትልም። እሺ አቶ ኢዜል ይሄ የመጨረሻ ጥያቄ ነው። ከዚህኛው በኋላ ደረጃ ሰጣለሁ። ላምንህ እችላለሁ? በምን ላይ? በሁሉም ነገር። አረ በል ኢዜል በጣም ነው የምታስበው። ለምን እንደመጣልህ ሁሉንም ነገር አትናገርም? ያለ ምንም ጥያቄ ሁሉንም ሰው እንደዚህ ነው የምታምኚው? ላለማመን ህይወት አጭር ናት። በኋላ ላይ ግን ሳይሆን ቢቀር ይጸጽትሻል። ህይወት ለሱም ቢሆን አጭር ናት። እስከዛ ድረስ ሁለት ያታስብ የሆነ ነገር አድርገህ አታውቅም? ሳትዋሽ ንገረኝ እስቲ። ወይ ስልኳን አታነሳም። አታስቢ፣ እርግጠኛ ነኝ እየተዝናናች ነው። እሱን በምን ታውቃለህ? እሱን በምን ታውቃለህ? እባክህ ምን የምታውቀው ነገር አለ? ማለቴ ስለዚህ ሰውዬ ምንም የምናውቀው ነገር የለም። አዎ ምን እናውቃለን? ምንም ስለ እሱ ምንም የምናውቀው መረጃ የለንም። ከሰውየው $2 ሚሊዮን በልተናል። እሱን እናውቃለን። ሰውየው በድንገት ወዳጅ ሆነዋል። ትንሽ ግራ አይልም? እኔ ሰውን በቶሎ የምግባባ ሰው ነኝ። ምን ነው ቀናህ አሊ? ቢያንስ ይህንን እንኳን እንደ ቁም ነገር ይኸው። እሱ ያንተ ኃላፊነት ነው አሊ። ሄሎ ባህር። አቤት። ይሄ ደግሞ ምንድን ነው? ወንድሜ አሊ። ይህ እንዴት ሊሆን ይችላል?
ወንድም ያሊ አሊንተው በቃ በባህር በኩል ትንሽ ስሜታዊ ስለሆነ ነው። በተለይ ሰሞኑን ማለት ሁላችንም ነው። ለዛ ነው። በእርግጥ ለኔ ይቅርታ አድርጉልኝ። የኔ ጥፋት ነው። እኔን ይወጣ እንበል ያልኳት። ባህርን ባናውቃት ኖሮ ያልከውን እናምን ነበር። ባህር ለምንድን ነው ወደ ላይ ሄደሽ ልብስሽን ማቀየሪው እና ጸጉርሽንም አድርጊ? በድጋሚ መተ ሰርቃ አትወስደኝ? ግድ የለም እሱን አስብበታለሁ። ጥሩ እንገናኛለን። በቃ እንገናኛለን። ታምኛለሽ? ላሳስባቸው አልፈለኩም፣ ግን እሷ ደስተኛ ነበረች። እነሱን ደስታውን በቶሎ ሊቀማት አልፈለኩም። የእሷ ደስታ ለእኔ ሁሉ ነገሬ ነው። ግን ደስታዋ ሌላ ሀሳብ አይጫርብኝ። በዛው ልክ ተሰባሪ ናት። እሱን አውቃለሁ። ልቧ በቀላሉ ሊሰበር ይችላል። ለሁሉም ነገር አመሰግናለሁ። በድጋሚ ይቅርታ። ምንም ወንድሜ፣ ምንም ይቅርታ አያስፈልግም። ነገ ልደውልልህ፣ አብረን ፈታ እንላለን። እሺ። ይግቡ እና እኔም አውቅሻለሁ ባህር። ፍቅር ይይዝሻል፣ ከዓይንሽ ማየት እችላለሁ። ሁሉንም ነገር ረስተሽ ራስሽን ትጠያለሽ። እና እሱ መጥፎ ነገር ነው? ሰዎች አንቺ እንደምታስቢው ጥሩዎች አይደሉም። አንቺም እንደምታስቢያቸው ደግሞ መጥፎዎችም አይደሉም። ቆይ መቼ ነው ለመጨረሻ ጊዜ ራስሽን አሳልፈሽ የሰጠሽው? መልሽልኝ፣ እየጠየቅኩሽ ነው። መቼ ነው ራስሽን አሳልፈሽ የሰጠሽው? በጣም ረጅም ጊዜ ሆነው። እና እሱ ደስ አይልም ነበር? ደስተኛ አልነበርሽም እህቴ? ደስተኛ አልነበርኩም በይ። ደህና ደሪ ውዴ፣ መድኃኒትሽን እንዳትረሽ። ደህና ደሪ። እንኳን ደህና መጣ። አገኘው? ራሚዝ ላይ ነው እንዴ? አይ እኛ ወተን ሳለ ሄዷል። ደህና ደርከማል። ይዘል ደህና ደርከማል። ለመቀየር ከባድ ነው። ሌላ ሰውን ለማስመሰል ቀላል ነው፣ ግን ሌላ ሰው ሆኖ ለመገኘት ከባድ ነው ልጄ። እንኳን ደህና መጣ ሚዛኤል። ላያደርገው አልቻልኩም አጎቴ።
እቤታቸው ሄድኩኝ። ሽጉጥ ደግኜባቸው ነበር፣ ግን ለመተኮስ አልቻልኩም። ታዲያ ለምን እኔ ጋር መጣ? ለምን መጣ? የት መሄድ ነበረብኝ? ንገረኝ አጎቴ፣ የት ልሂድ ታዲያ? ፊቴ ነው። ይህን ፊት የሚያውቅ ሌላ ሰው አለ እንዴ አጎቴ? ንገረኝ፣ ይህን ፊት የሚያውቀው ሌላ ሰው አለ ወይ? የት ልሂድ እስኪ አጎቴ ንገረኝ፣ ወዴት ልሂድ? ቆይ ግን ልትገርላቸው ትፈልጋለህ ልጄ? አዎ አዎ። ለምን? አይኔን እያየህ ለምን? ምክንያቱም እንደዛ ሆነው ማየት ስለማልችል። እንዴት ሆነው ማየቱን ነው ያልቻልከው? ተቀመጥ ተቀመጥ ተቀመጥ። ተቀመጥ እና ጥያቄን መልስልኝ። እንዴት ሆነው ለማየት ነው ያልቻልከው? ያለ እኔ ረሚዝ፣ ያለ እኔ እሷንም ማየት ስለማልችል። ለምን? ምክንያቱም አሁንም በጣም ስለማፈቅራት።